ከማር ፈራጭ የፈራው ነገር ደረሰ ያልከብር ኮሚሽነሮች እጅግ በጣም ደስ ብሎናል። እዚህ ዛሬ 8 ኮሚሽነሮች እና በርካታ ከፍተኛ ኤክስፐርቶች ይህ ስራ እንዲሳካ የደከሙልን በጣም በርካቶች ስማቸው ዝርዝር የማልጨርሰው አንዳንዶቹ እዚህ ያሉ አንዳንዶቹ ደግሞ መካከላቸው አሉ እና ከመጀመሪያ ጀምሮ አብረው የሰሩ በርካቶች ናቸውና በሁላችሁም ምስጋና መጀመር ይገባኛል። እኛ ስንነሳ ሁልጊዜም ስንናገር የነበረው ይህ ሀገራዊ ምክክር ትግራይን ይዞ ብቻ መሄድ ያለበት የትግራይ ክልል የሌለበት የተሟላ ሀገራዊ ምክክር አይሆንም ስንል የቀረበ ከመጨረሻው ድረስ ፕላን ቢ የሚባል የለንም ስንል የቀረበ ያለ ምክንያት አይደለም። እዚያው በየዞሩ በመሄድ ወገኖቻችንን አርብቶ አደሮችን፣ አርሶ አደሮችን፣ ሴቶችን እንደምታውቁት እንደ መጥፎ ዕድል ሆኖ እጅግ በርካታ የአካል ጉዳተኞች ያለበት ክልል ነው ትግራይ። በነገራችን ላይ እሱም መካተት እንዳለበት ይገባኛል። ስለዚህ የሁላችን የሴቶች፣ ወጣቶች፣ የተገፉ የማህበረሰብ ክፍሎች እንዲሁም በአንድ ወይም በሌላ ምክንያት የተፈናቀሉ ወገኖቻችን በሌላው ቦታ እንደሰራነው ሁሉ እንዲካተቱልን ጽኑ የሆነ ምኞት ነበረን። በዚህ ሂደት ውስጥ እንግዲህ ትልቅ ስራ ሰርታችኋል። ትናንት ስጠየቅ ነበር በአንድ ሚዲያ ይሄ እናንተ ለ3 ቀን እያደረጋችሁ ያለው ስራ የትግራይ ሕዝብ ይወክላል የሚል ጥያቄ ተጠይቄ ነበር። ዛሬ የቀረቡት የትግራይ ተወላጆች በአጠቃላይ በቀደም ይህንን ስናገር ያረማችሁን ወገኖች ነበራቸው። እዚህ ትግራይ ስትል ተጋሩን ብቻ ነጥለህ አይደለም። እዛ የተለያዩ ብሔረሰቦች የተለያዩ ማህበረሰብ ክፍሎች አሉ። ልክ ነው። ሁሉም በትግራይ ውስጥ የተወለዱ ወገኖቻችን ከዚያም ውጭ የትግራይ ጉዳይ ያገባናል የሚሉ በተለይም ደግሞ በትግራይ ጉዳይ ላይ ስንነሳ ሀገራዊ ፋይዳ ያላቸውን አጀንዳ የሚያቀርቡ ወገኖቻችን ድምፅ ነው ዛሬ የቀረቡ። ስለዚህ ይሄ የውክልና ጉዳይ ብቻ አይደለም። ትናንት እንደተናገርነው እዚህ ከጀርባ እንደገለጸው በትግራይ ላይ ሄደን አስቻይ ሁኔታዎች በእናንተም በኩል በፌዴራል መንግስቱም እና በጊዜያዊ መስተዳድሩ በኩል አስቻይ ሁኔታዎች ተፈጥረው ለዚህም እድል ቀርበው የተለየም እንኳን አጀንዳ ባያቀርቡ ግን ለተሳትፎ ግን መብት ሊኖራቸው የሚገቡ በትግራይ ውስጥ ያሉ ወገኖቻችን እድሉን ማግኘት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን በስሙ ያምናል። የሚገርማችሁ ነገር ዛሬ የቀረቡ አጀንዳዎች በሙሉ የተወሰኑት በስተቀር በመላው ኢትዮጵያ የቀረቡ ናቸው። የሃይማኖት ጉዳዮች፣ የማንነት ጉዳዮች፣ የአስተዳደር ጉዳዮች በአጠቃላይ ዛሬ እንደዚህ ቆንጆ አድርገው በዝርዝር ያቀረቡልን ወንድሞቻችን ልጆቻችን በ11ዱም ክልሎች በፌዴራል መንግስት ተቋማት ይህ የሚያሳየው ምንድን ነው? የሁላችን ኢትዮጵያውያን ችግር ተመሳሳይ መሆኑ ነው። ደረጃው ሊለያይ ይችላል። ምክንያቱም የተደጋገሙ ችግሮች የደረሰበት ክልልና አንጻራዊ እረፍት ያለው ክልል ችግሮቻቸው እኩል አይሆኑም። ስለዚህ እና የምናደርገው አጀንዳዎቻቸውን በክብር ተቀበለናል። እነዚህ በክብር የተቀበልናቸው አጀንዳዎች አንዳንዶቹ ትግራይ ስፔሲፊክ ናቸው። በተለይ ትግራይ በአስቸኳይ ሁኔታ አስቸኳይ ችግሮችን የሚጠይቁ አጀንዳዎች ናቸው። አንዳንዶቹ ወይም ብዙዎቹ ደግሞ ከሌላው የአጀንዳ ቋት ጋር ተደምረው በሚገባ ፊልተር ሆነው ፕራዮሪታይዝ ሆነው በሚገባ ከተቀረጹ በኋላ ህዝብ ካወቀ በኋላ ሰዎች ሁላችንም በተወካዮቻችን አማካኝነት በኢትዮጵያ ሀገራዊ ምክክር ጉባኤ ላይ የምንወያይባቸው ናቸው። መፍትሄ የምናመጣው እኛ ተወካይ የኢትዮጵያ ህዝቦች ነን እንጂ የኢትዮጵያ ሀገራዊ ምክክር ኮሚሽን አይደለም። ስለዚህ ሁላችንም በአንድ ላይ በምንወያይበት ጊዜ
ሁላችንም በእኩልነት የተለያየ ቦታ የቀረቡትን አጀንዳዎቻችን በጋራ የምንፈታበት ይሆናል። ስለዚህ ዋናውና ትልቁ ስራችን ይሄ ነው የሚሆነው። ለዚህም ነው በሚገርም ሁኔታ በየቦታው የቀረቡ አጀንዳዎች እዚህም እናንተም ጋር በግልጽ የቀረቡት በዚህ ምክንያት ነው። ደስ ያለን ነገር ቢኖር ኮሚሽነሮችን ስንነጋገር እንዲህ አንዳንዶቻችሁ ጽንፍ የሚመስል ልዩነት ያላችሁ በፖለቲካው ማለት ነው፣ በሂደቱ ሁላችሁም ተጋሩ ናችሁ። ከተጋሩነታችሁ ባላነሰ ወይም በበለጠ ደግሞ ሁላችሁም ኢትዮጵያውያን ናቸው። ስለዚህ እዚህ ላይ ነው ትኩረት ያደረግነው። ስትቆዩ ምን ያህል በዚህ 3 ቀን እንደተቀራረባችሁ፣ እንደተዋደዳችሁ፣ ስልክ እንደተቀያየራችሁ ማስተዋል ይቻላል። ስለዚህ ነው እንግዲህ ሀገራዊ ምክክር ማለት በተገናኘን ቁጥር፣ ተከባብረን በተነጋገርን ቁጥር፣ ተከባብረን በተለማመጥን ቁጥር በእርግጠኝነት መግባባት ላይ እንደርሳለን። መግባባት ላይ የማንደርስባቸው ጉዳዮቻችን ጠቅላላ ህዝቦቻችን ይፈቱልናል። ጠቅላላ ህዝቦቻችን የሚያሳድሯቸው ጉዳዮች ካሉ ልጆቻችን ወይም የእናንተ የብዙ ወጣቶች ልጆች ሊፈቱት ይችላሉ። ዋናውና ትልቁ ነገር ግን መሳሪያን አስቀምጠን በሀሳብ ምንችለውን ተነጋግረን መግባባት ላይ መድረስ ነው። ስለዚህ ይህን እንግዲህ ከተናገርኩ በኮሚሽኑ ስም ካገኘው አንደኛ በጥሩ ሁኔታ ሲቪል በሆነ ሁኔታ መነጋገር መቻላችሁ፣ መግባባት ላይ መድረሳችሁ፣ ሀሳቦቻችሁ እንደዚህ ተሰንደው መቅረባቸው በሌሎቹም በሁሉም ባደረግናቸው ቦታዎች የተደረገውን ሜቶዶሎጂ በሚገባ ስነ ዘዴ ተከትለን የተሰራ ስራ በመሆኑ እዚህ የተሳተፋችሁትን በሙሉ እጅግ በጣም ማመሰግን እወዳለሁ። ሁለተኛ ሚዲያዎች ድረስ ለክልሉ ይህን እድል ላላገኙ ወገኖቻችን በቋንቋቸው ተደራሽ እንዲሆን እያደረጋችሁት ላለው ስራ ከፍተኛ የሆነ ምስጋና ያቀርባለሁ። ይሄ ከዚህም በላይ ተጠናክሮ መቀጠል አለበት። ሌላው ማስተላለፍ የምንፈልገውን መልእክት ለክልላችን ለክልል ትግራይ እንዳያችሁት እዚህ ተሰብስበን አንድም ትግራይን የሚጎዳ አንድም መስተዳድሩን አካሄዱን የሚጎዳ ሳይሆን ስንነጋገር የቀረብነው ስለ ሰላምና ስለ መልካም ስለ መግባባት ነው። እንዳያችሁት የኢትዮጵያ ሀገራዊ ምክክር ኮሚሽን ወገንተኝነቱ ገና ከመጀመሪያው ከዴዋን የተናገርነው እንደ ዲስክሌመር ከዴዋን የተናገርነው ወገንተኝነታችን ለኢትዮጵያ ብቻ ነው ብለናል። አሁንም ወገንተኝነታችን ለኢትዮጵያ መቀጠሉን ይህንን በግልጽ ማስቀመጥ እንፈልጋለን። የእኛ ኒውትራሊቲ ይቀጥላል። እኛ ውስጥ ተቃዋሚ የሚባለው ብልጽግና ያለ አይመስለንም እንጂ የተቃዋሚ ፓርቲ መሪዎች ሳይቀሩ መሀላችን በአማካሪነት ተገኝተው እያገለገሉ ያሉት። ይህ ማለት ምን ያህል ግልጽ እንደሆነ የኮሚሽኑ ግልጽነት ከስር ከስር በመከታተል ምን ያህል አሳታፊ እንደሆነ የሚከታተሉበት ሂደት ነው። ስለዚህ ቅድም አቶ ነቢዩ ሲናገሩ ይህን ያህል ከሰራን ኮሚሽኑ ቀስ ብሎ የኛ ሊያደርገን ይችላል ይገባዋል ብለው ነበር። ሁላችሁም በኮሚሽኑ ውስጥ ለመስራት ኮሚሽኑ እንደሚሰራው ስራ ላይ አስተዋጽኦ ማድረግ ኃላፊነት አለባቸው። ይህ ኮሚሽን የእናንተ ነው። ከእንግዲህ ወዲያ በተወካዮቻቸው አማካኝነት እናንተ የምትወክሉበት ሂደት ነው። ስለዚህም ነው እንግዲህ ለክልሉ ማስተላለፈው መልእክት አሁንም ምንም የዘገየ ጊዜ የለም። ለሰላም አብሮ ለመስራት ችግርን ለማቅረብ እስከ መጨረሻው ድረስ የሀገራዊ ምክክር ኮሚሽን በር ክፍት ነው። ስለዚህ ይህንኑ በመጠቀም ከትግራይ የመጡ ከቤኒሻንጉል፣ ከአዳማ፣ ከደብረ ብርሃን፣ ከጅማ ሳይቀር የመጡ ተጋሯል። ከየቦታው እድሉን አግኝታችሁ የመጣችሁ ሁሉ ስትሰሩ የከረማችሁት ለጋራ ልማት ለጋራ ደህንነታችን እንጂ የተለየ አለመሆኑን እና ግልጽ ሂደት እንደነበረ ለክልሉም በዚህ አጋጣሚ መልዕክቴን አስተላልፋለሁ። ምናልባትም ወደ ትግራይ በምትመለሱበት ጊዜ የነበረው አጀንዳና ሂደት ይህ መሆኑን እዛ ላሉት ወገኖቻችን በዚህ አጋጣሚ እንድትገልጹልን በትህትና እጠይቃለሁ።
እንግዲህ ቀደም ብዬ እንደተናገርኩት የአዲስ አበባ መስተዳድር እንግዶቻችንን ማግኘት እንፈልጋለን ብለዋል። 12 ኮስተር መኪናዎች ከምሳ በኋላ በር ላይ ይጠብቃሉ። ይህንን ማስተባበር አቶ ሀፍታይ መሀላችን አሉ። ስለዚህ ከተማውን ጎበኙ ተጋብዛቸዋል። አንዳንድ ቦታዎችንም ያስጎበኟቸዋል። አዲስ አበባ ምን ያህል አድጋለች፣ ይህ ስደት እንዴት ተደርጎ ወደ ሌሎች ክልሎች መሄዱንና ክልላችን ትግራይንም የተለያዩ ከተሞችንም ይህ አይነት እድገት ማካተት እንዳለበት እናምናለን። ስለዚህ ይህንንም ጉብኝታችሁ ብዙ ግብዓት በምትመለሱበት ጊዜ ለሚመለከተው ክፍል እንዲሰጡ ሁኔታዎችን ያመቻቻል። በአጠቃላይ ለነበረን ጊዜ ለሰላሳዎቹ ድካም ለሰብሳቢው እንዲሁም ደግሞ ይህንን የኮሚሽኑን ስራ ያስተባበሩልን በመጀመሪያው ቀን ጀምሮ ማስተር ኦፍ ሴሬሞኒ የሆነ ያገለገሉን አምባሳደር ማህሙድ አሉ። እዚህ ኮሚሽነር አይቦኒ፣ ኮሚሽነር ጌታ፣ ኮሚሽነር አምባያሉ፣ ኮሚሽነር መላኩ፣ ምክትል ዋና ኮሚሽነር ሂሩት፣ ኮሚሽነር ዮናስ እና በተለይ ደግሞ አቶ ሲሳይ ጎቤሳ፣ አቶ ረታጌራ እና የጽህፈት ቤቱ ኃላፊ አቶ ገላው ሰንጎጎ ከሌሎች በርካታ የሆኑ ኤክስፐርቶቻችን ጋር ሌት ተቀን ከእናንተ ጋር ሲሰሩ ቆይተዋል። ይህ ብቻ ሳይሆን ተወካዮች ምክር ቤትም ይጨምራል እና ለሁሉም በስም ለመጥቀስ እንኳን ያልቻልኩት ለሁሉም ከፍተኛ ምስጋና ያቀርባለሁ። በመጀመሪያው ዕለት እዚህ ውስጥ በታዛቢነት የተገኙ አሉ። የዲሞክራሲ ጉዳዮች ቋሚ ኮሚቴ፣ የሰብአዊ መብቶች ድርጅት በጣም እናመሰግናለን። በጣም እና ኮሚሽነር ፕሮፌሰር መስፍን አርአያን በጣም እናመሰግናለን። ፕሮግራማችንን እያገባደድን ነው።